አሁንም ይዘኛል ብዬ ፈራለሁ እንግዲያውስ እስካሁን እንደውሻ ኖርያል ከዚህ በኋላ ግን አንቺን ለመጠበቅ እንዳንበሳ ሆናል ያጣያ ተፍረጅ አባትና እናትሽ እኮ በመክንያት እንደተጣሉ ራሱ አጣቂ ሞገስን ሊገለው የመጣውን ሽፍታ እንግዲህ ሞገስ ሊገለው መሆኑን ስላወቀ እንግዲህ ሞገስ ሳያስበው ሽፍታውን ከጀርባው በመሆን እንግዲህ በሽጉጥ አስፈራርቶ ማን ነው የላከ ለምንድነው የምትከታተለን ብሎ ይጠይቀዋል ብዬ አስባለሁ እንግዲህ ሽፍታውም እርግጠኛ ነኝ የዝናውና የማሌት ተላላኪ መሆኑን ያወራል እንጂ መቼም ሞገስን ሽጉጡን ተቀብሎ ሞገስን ያስፈራራዋል ብዬ አላስብም ሞገስ ግን በጣም ደፋር ሆኗል አሁን ላይ እንግዲህ ሉላ አጠገቡ ነው ያለችው መቼም ቢሆን ሉላን ለዝናው አሳልፎ አይሰጥም እንግዲህ ሞገስ እስከዛሬ ድረስ ሉላን በጣም ይፈልጋት ነበር እሷንም ማግኘት ይፈልግ ነበር እንግዲህ አሁን ላይ ሉላ በራሷ መንገድ ዝናውን እንግዲህ ጀርባውን መታ የገዛ ባሏን እንግዲህ ከሱ ጋር መኖር ስለማትፈልግ ብቻ ጥላው እንግዲህ ጠፍታለች ማለት ነው ስለዚህ ሞገስ በራሱ ኃይል ሉላን ይዞ አላጠፋትም እንግዲህ ሉላ በራሷ ኃይል ነው የጠፋችው ስለዚህ በዚህ አጋጣሚ ያገኛትን ሉላን አሁን ላይ መልሶ ለዛ ዝናው ተብየው መልሶ ይሰጣታል ብዬ አላስብም ስለዚህ ለሉላ አሁን ላይ ሞገስ ትልቅ ሳክሪፋይ ይከፍላል ብዬ አስባለሁ እንግዲህ አሁን ላይ ሞገስን ሊገለው የመጣውን ሰውዬ ሞገስ አይቶታል ስለዚህ ሞገስ ምን ማድረግ አለበት ብላችሁ ታስባላችሁ እንግዲህ በዛ ሽጉጥ ሽፍታውን ማን ነው የላከ ብሎ ይጠይቀዋል ቢጠይቀው ሞገስ ዝናውና ማሌት ቢለውም አይገረምም ለምን ሞገስ ዝናውና ማሌት እንደሚፈልጉት ያውቃል ማለት በተለይ ዝናው ሊገለው እንደሚፈልግ ያውቃል ለምን ሉላ በተደጋጋሚ ተነግሮ ነበር ሉላ ምንድነው የምትለው እኔ ዝናውን መትቼው ነው የጠፋሁት ስለዚህ እኔ ከጠፋው ደግሞ ዝናው ሞገስ ነው ይዟት ነው የጠፋው ብሎ ስለሚያስብ ዝናው ደግሞ ሞገስ ነው ሉላን ይዟት የጠፋው ብሎ ስለሚያስብ ተጠንቀቅ በእያንዳንዱ እንቅስቃሴ ላይ ጥንቃቄ አድርግ በማለት እንግዲህ ሉላ በደንብ ነግረዋለች ማለት ነው ስለዚህ እንግዲህ ሉላ ለሞገስ በጣም ነው የምታስበው ለምን አሁን ላይም እንኳን ዝናውን ተታ ከወጣች በኋላ ሞገስ ላይ ለሚፈጠርበት ችግር ተጠያቂ እንዳይሆን ካሁኑ እንዲጠነቀቅ እንግዲህ ትነግረዋለች ስለዚህ ሞገስ እንግዲህ ይህን ጥንቃቄ በማድረግ እናቱንም በመደበቅ ዝናው በእናቱ አስፈራርቶ ሞገስን ሉላን አምጣት እንዳይለው እናቱንም በመደበቅ እንግዲህ ሞገስ ምን ያደረገ ነው በጥንቃቄ ሉላ ጋር እየሄደ ከሉላ ጋር አንድ ላይ ይገናኛሉ ማለት ነው ስለዚህ እንግዲህ አሁን ላይ ሞገስ ምን ማድረግ አለበት ብላችሁ ታስባላችሁ ሽፍታው በሽጉጡ ይግደለው ወይም በሽጉጡ ይምታው ወይስ ማን ነው የላከኒ እንድትከታተል ብሎ በሽጉጡ ካስፈራራው ሽፍታው እርግጠኛ ነኝ ከምትገለኝ ብሎ ይነግረዋል ብዬ አስባለሁ ግን ካልነገረው ግን ሽፍታው መልሶ ሽጉጡን ተቀብሎ ሞገስን ከያዘው ግን ሞገስ ይሞታል ለምን ሽፍታው አንድና አንድ ነገር ሞገስን ግደለው ነው የተባለው ስለዚህ አሁን ላይ ዝናው ሞገስ እስካልሞተ ድረስ እንግዲህ ሉላን መቼም ቢሆን ዝናው ሞገስ እስካልሞተ ድረስ እንግዲህ መቼም ቢሆን አይተኛለትም ማለት ነው ስለዚህ ዝናውን ግደለው ነው ያለው እንግዲህ ሽፍታው አሁን ላይ ሞገስን አዙሮ ሽጉጡን ከተቀበለው በዛው ሽጉጥ ይገለዋል ብዬ አስባለሁ ዳጣም ቢሆን በዛ ፍጥነት ውስጥ ትደርስለታለች ብዬ አላስብም ሽጉጡን ከተቀበለው ሽፍታው ስለሚይዘው ዳጣንም ሊተኩስባት ይችላል እንግዲህ ሞገስ ግን ይሄ ድፍረቱ ከየት የመጣ ይመስላችኋል እንግዲህ ሞገስ እንደዚህ ደፋር ሊሆን የቻለው ሉላ አጠገቡ ስላለችና በሉላ ምክንያት ስለሆነ ሰው እንደሚከታተለው ስለሚያውቃው ላይ ሉላን ደግሞ አሳልፎ መስጠት ስለማይፈልግ እንግዲህ ከዚህ በኋላ ጥንቃቄ አድርግ ስለተባለ እንግዲህ ሽጉጥ ይዞ እንግዲህ እየተዘዋወረ ነው ማለት ነው ስለዚህ ጥንቃቄው ምን ነበር ሽጉጥ ይዟል ማለት ነው እኛ እንደምናየው ዝም ብሎ እየተዘዋወረ አይደለም ሄደው ለምን ሽጉጥ ይዞ ስለሚሄድ የሆነ ሰው ቢመጣበት እንግዲህ በሽጉጡ አስፈራርቶ ራሱን መመከት ይችላል ማለት ነው እንግዲህ ሌላኛው ጉዳይ የብሩኬና የምሳሌ የልጅ ጉዳይ ሲሆን ብሩኬና ምሳሌ አሁን ላይ እንግዲህ ብሩክ የምሳሌን ህክምና ጨርሶ በቅርቡ እንደሚመለሱ ዳጣ ነግራናለች ማለት ነው ስለዚህ ቅድስትም እንግዲህ ብሩክና ምሳሌ አሁን ላይ ተመልሰው ይመጣሉ ምሳሌም ታከማ የምትመጣ ከሆነ ብሩኬ አሁን ላይ ከባድ ጦርነት ይጀምራል ጦርነቱ ከማጋ ነው የሚጀምረው ብሩኬ ከዝናው ጋር ከባድ ጦርነት አለበት ልጁ ከታከመች በኋላ ብሩኬ ዝናውን
ሊገለው ወይም ሊያጠፋው ይሞክራል ብዬ አስባለሁ። ለምንድነው እንደዛ ምላችሁ? ሞገስ ለከፈለለት መስዋዕት በሙሉ ብሩኬ በተራው ለጓደኛው መስዋዕትነትን ይከፍላል ብዬ አስባለሁ። እስከዛሬ ድረስ ሞገስ ለብሩክ የከፈለለትን መስዋዕትነት ብሩክ ለሞገስ አልከፈለለትም። እንግዲህ አሁን ላይ ግን በስተመጨረሻም እስከዛሬ ድረስ ብሩክ የያዘው ምንድነው? ልጁ እንድትታከም ነበር። እጁን የያዘው እግሩን የያዘው ምንድነው? ልጁ እንድትታከም ነበር። ልጁ እያለች ምንም አይነት ነገር ለሞገስ ብሎ ከዝናው ጋር መጣላትም አይችልም፣ ዝናውን መመከትም አይችልም፣ ዝናውን ማጥፋትም አይችልም። ስለዚህ አሁን ላይ ልጁ ከታከመች በኋላ ግን ዝናው ብሩክን እንደፈለገ ሊያደርገው አይችልም። ብሩክም ደግሞ ከዝናው በላይ መሆኑን ያሳየዋል ብዬ አምናለሁ። እንግዲህ ብሩክ ዝናውን ለማጥፋት የሚፈልገው ዝናው ጋር ጥለኛ ብቻ ስለሆነ ብቻ አይደለም። አንደኛ ምክንያት ለሞገስ ሲል ነው። እንግዲህ ሞገስ ለብሩኬ ልጅ ሲል ለብሩክ ሲል ራሱን አጥቷል፣ ብሩን አጥቷል፣ ያለውን በሙሉ ሰጥቶታል። ስለዚህ ሞገስ ምን ያላደረገለት ነገር አለ ለብሩክ? እንግዲህ በስተመጨረሻ እንኳን የሚወዳትና የሚያፈቅራት ሚስቱን እንኳን ብሩክ መጥቶ አሳልፎ ሲሰጠው እንኳን በዛው ጥሎት አልቀረም። እንግዲህ ያቅሙን ምሳሌ እንድትታከም ያላደረገለት ነገር አለ እንዴ? እንግዲህ ማህሌትና ኤፍራታን ያኔ ሞገስ ሄደው ብሩኬ ምሳሌን ይዞ ወደ ባንኮክ ለሕክምና እንዳይሄድ ማህሌትና ኤፍራታ የፈጠራ ድራማቸውን ፈጥረው ብሩኬን ለማስያዝ ባሰቡት እቅድ ላይ ሞገስ በስተመጨረሻም አበላሽቶባቸዋል። ስለዚህ ብሩኬ በማያውቀው ሞገስ በሚያውቀው ግን ስንት ብዙ ነገር ውሎታል ነው ምላችሁ። ስለዚህ ብሩኬ ምሳሌን አሳክሞ ከመጣ በኋላ አንድና አንድ የሚሆነው ከዝናው ጋር ጦርነት ይጀምራል። ጦርነቱ ምንድነው የሚሆነው? ዝናው ሞገስን ሊገለው ይፈልጋል። ሞገስ አሁን ላይ እየተጠነቀቀ ነው ያለው። ግን ይሄ ጥንቃቄው እስከ መቼ ነው የሚሆነው? የዝናውና የሞገስ ጥልስ እስከ መቼ ድረስ ነው የሚቀጥለው? ሉላ በህይወት እስካለች ድረስ ሉላ አሁን ላይ ጠፍታ ነው ያለችው። ግን ሉላ በህይወት እስካለች ድረስ ሞገስና ዝናው እየተጣሉ ነው የሚኖሩት። ወይ አንድ ሰው መሞት አለበት ነው የምላችሁ ሰላም እንዲሰፍን። ከሶስቱ አንድ ሰው ከሞተ ሰላም ይሰፍናል። ግን ማን ነው መሞት ያለበት? እየበጠበጣቸው ያለው ማን ነው? በፍቅራቸው ላይ አሁን ላይ ችግር እየፈጠረ ያለው ማን ነው? ዝናው ሉላና ሞገስ ናቸው። ሉላ የዝናው የህግ ሚስቱ ናት። ስለዚህ ዝናው በሉላ ላይ የፈለገው ነገር ማድረግ ይችላል። በቃ ሚስቱ ስለሆነች ሉላ ይሄንን ነገር ከሱ ጋር ጋብቻ አልፈልግም ብላ ካልፈታችሁ በስተቀር ሞገስ አሁን ላይ የሰው ሚስት በመጥለፍ ራሱ ያሳስረዋል። ስለዚህ ሞገስ አሁን ላይ ሉላን ምንም ነገር ማድረግ ይችላል ብዬ አላስብም። በቃ ወይ ዝናው ካልሞተላችሁ በስተቀር ሉላና ሞገስ እንደፈለጉ መሆን አይችሉም። ወይ ደግሞ ሉላ ዝናውን መፍታት አለባት ነው ብላችሁ። ስለዚህ አሁን ሞገስ በጣም ከባድ ተራራ ነው የሚጠብቀው። ዋናው ተራራው ምንድነው? ሉላን የሱ ለማድረግ ዝናውን እንዴት አርግቶ ነው የሚፋለመው ነው። ስለዚህ ሞገስ አሁን ላይ ደግሞ ብቻውን ዝናውን መፋለም አይችልም። ይሄንን መስዋዕትነት መክፈል አይችልም። ለምን? አቅም አይኖረውም ብቻውን። ግን ብሩኬ ምሳሌን አሳክሞ ከመጣ በኋላ ግን ብሩኬ ትልቅ አቅም ይኖረዋል ብዬ አስባለሁ። ሞገስን በማገዝ ብሩኬም ደስ ብሎት ያግዘዋል ሞገስን ዝናውን ለማሸነፍ እንዲችሉ ማለት ነው። ስለዚህ አሁን ላይ በተራው ሞገስ ብቸኛ ነው ማለትም ዝናው ሊገለው እየፈለገው ነው። እሱ ግን ብቻውን ነው፣ የሚያግዘው ሰው የለም። ስለዚህ ሞገስ ለብሩክ ያደረገለትን መስዋዕትነት ያህል ብሩኬ ልጁን ካሳከመ በኋላ ሲመጣ ለሞገስ ትልቅ መስዋዕትነት መክፈል አለበት። እንግዲህ ማህሌት ምን እያለች ነው? ዝናውን ማህሌት ታይቷታል። ምንድነው የታያት? ብሩኬ ምሳሌን አሳክሞ ከመጣ በኋላ መቼም ቢሆን አይለቅም፣ እስከዛሬም የታገሰ ለልጁ ሲል ነው እያለች ነው። ዝናው ግን የሚያስበው ምንድነው? ለልጁ ብቻ አይደለም እኔን ስለማይችለኝ ብሎ ነው የሚያስበው ዝናው። ለምን? ብሩኬ ዝቅ ያለለት ለልጁ እንደሆነ ያውቅም። ቢያንስ እንደ ሞገስ ባንዴ ያወርቅለት ብሩኬ ይፋለመዋል። ስለዚህ ብሩኬ የሚያሸንፍበት እድሎች ብዙ ይኖራሉ ማለት ነው። ለምን? ብሩኬ አይፈራውም። ብሩኬ ደግሞ ከዝናው ያልተናነሰ ያህል ብቃት ያለው ልጅ ነው። ስለዚህ ዝናውን ማጥቃት ይችላል። ለዛ ነው ግን የሚመታለትና የሚሸነፍለት ለምንድን ነው? ለልጁ መሆኑን ዝናው አይገባውም። ብሩኬ ቢነግረውም ዝናው አይገባውም። ዝናው ለማይገባው ለምንድን ነው? ዝናው ጭንቅላቱ የተደፈነ ነው፣ በጉልበቱ የሚያምን ነው። ስለዚህ አሁን ላይ ዝናው በራሱ ዛቢያ ነው ያለው። ማለትም በጉልበቱ ሁሉን ነገር ማድረግ የሚፈልግ ነው፣ የፈለገውን ነገር ማድረግ የሚፈልግ ነው። ስለዚህ ያ ነገሮቹ ስለሚይዙት ብሩኬ ለልጁ ብሎ ነው እንጂ እኔን እኮ ሊያሸንፈኝ ይችላል የሚለው ሐሳብ መቼም የማያስብ ዝናው አሸንፈዋለሁ ነው የሚለው። ብሩኬ ግን እስከዛሬ ድረስ ስለታገሰው ቂም አለበት። ማለትም ያን ሁሉ መስዋዕትነት አስከፍሎታል ዝናው። ስለዚህ ብሩኬ ሲመጣ ከሞገስ ጋር ሞገስን ለመታረቅ ራሱ
ብሩኬ ትልቅ አድቫንቴጅ አለው ብዬ አስባለሁ። በተለይ ከሞገስ ጋር ለመታረቅ ሞገስን ዝናውን በማጥቃት ከሞገስ ጎን በመቆም መስዋዕትነት ለጓደኛው መክፈል አለበት ነው ምላችሁ። እስቲ በዚህ ጉዳይ ላይስ ምንድነው የሚሰማችሁ? እስቲ እናንተ እህት ወንድሞቼ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ሌላኛው ጉዳይ የዳጣ ጉዳይ ነው። እንግዲህ ዳጣ ቤተሰቦቿን እስከዛሬ ድረስ አላገኘችም። እንግዲህ ሞገስ በአቅሙ የዳጣን ቤተሰቦች ፈልጓል። ከዳጣ ጋር አብረው ሆነው ብዙ ነገር ፈልጓል፣ ሄደዋል። ዳጣ ቤተሰቦቿን ልታገኝ ትንሽ ነው የሚቀራት። ማለትም እንግዲህ ዳጣ ከሀብታም ቤት ሰው ወጥቶ ሌላ ቦታ እንዳስቀመጣት በልጅነቷ እንግዲህ ዳጣን የምታውቃት ሴት ተናግራለች። ስለዚህ ዳጣ ቤተሰቦቿ ለምን በልጅነቷ ሊጥሏት ፈለጉ? ዋናው ጉዳይ እሱ ነው። የዳጣ ቤተሰቦች እነማን ናቸው? ለምን ዳጣ ከዛ ቤት በልጅነቷ እንድትወጣ አደረጉ? ይዞት የመጣው ሰውዬስ ማን ነው? ስለዚህ ዳጣ በልጅነቷ ከሀብታም ቤት ነው የወጣችው የተባለ ነው። ስለዚህ ያ ሀብታም ሰውዬ ማን ነው? እናንተ ሰው ሳይቸግረው ልጁን ሜዳ ላይ አውጥቶ አያስቀምጥም። ወይ በችግር ላይ ሆና እናቷ ወይ አባቷ ወይ በችግር ላይ ሆኖ ነው፣ ወይ ደግሞ ያልተፈለገ ልጅ መጥቶባቸው ነው። የዳጣ ቤተሰብ ትልቅ ሳክሪፋይ ከፍላለች። ማለትም ልጇን አውጥታ ልጥል የሚያሰላት የዳጣ እናት ከእናቷ ላይ ዳጣን አንስቶ ጥሎባታል ማለት ነው ልጇን። ስለዚህ የዳጣ ታሪክ ራሱ ቤተሰቦቿን ማወቅ ትፈልጋለች፣ ግን ራሱን የቻለ ከባድ የሆነ ታሪክ ነው ምላችሁ። ዳጣ አሁን ላይ ቤተሰቦቿን ማወቅ ትፈልጋለች። ያየችው ሰው በሙሉ እህትና ወንድም ይመስላታል። ትልቅ ሰዎች ሲሆኑ ደግሞ እናት እና አባት ይመስላታል። ስለዚህ ዳጣ አሁን ላይ የምታስበው ቤተሰቦቿን አግኝታ እስከዛሬ ድረስ የአባትና የእናት የትና የወንድም ፍቅር ስለሌላት ያን ፍቅር የምታገኝበት መንገድ ነው የምትፈልገው። ስለዚህ በዚህ ጉዳይ ላይ ደግሞ ሞገስ አብሯት ሆኖ ይሄንን የራሷን ቤተሰቦች እንድታገኝ እንደሚረዳት ቃል ገብቶላት እንግዲህ እየፈለጉ ይገኛሉ። ስለዚህ አሁን ላይ የዳጣ ሐሳቧ ምንድነው? ቤተሰቦቿን ማግኘት ነው። በቃ ልቧ ውስጥ ያለ ያ ነው። መች ነው ቤተሰቦቼ ማገኘው እያለች ነው የምታስበው። ስለዚህ የሷ ጉዳይ እንግዲህ ቤተሰቦቿን ፍለጋ ላይ ናት። እንግዲህ ከሞገስ ጋር እንግዲህ አብረው ሆነው ብሩኬም ሲመጣ እንግዲህ ያገኙላታል ብዬ አስባለሁ። እንግዲህ ሌላኛው ጉዳይ ምንድነው? ዝናውና የማህሌት ነገር አለመስማማት። እንግዲህ ማህሌት አሁን ላይ ምንድነው የምታስበው? የማህሌት ድፍረቷ የሚገርመኝ አሁን ላይ ዝናው ሉላ ጠፍታበታለች ብላ ስለምታስብ ወይም ዝናው ብቸኛ ነው ብላ ስለምታስብ ወንድ ስለሆነ በሴት ይማለላል ብላ ስለምታስብ እንግዲህ ዝናውን አጥምዳ ዝናውን ከሷ ጋር አስተኝታ ዝናውን የራሷ አድርጋ ያለውን ንብረት በሙሉ እንደለመደባት ለመካፈል ታስባለች። በጣም ብልጥ ናት ማለት በሷ ቤት። ዝናው ከባድ ሰው እንደሆነ ነግሯታል። በዛኛው ቪዲዮ እንዳልኳችሁ ዝናው ማለት እንግዲህ እንዳየነው አስተሳሰቡን ማየት እንችላለን። ለሴት የማይወድቅና አስተዳደጉ ጠንከር ያለ አባቱ በጣም ጠንከር አድርጎ ያሳደገው። ስለዚህ የማህሌትን ቱሪናፋ ሰምቶ ነው እንደሚተኛላት። ሲጀመር ማህሌት አንድ እንኳን ያለችውን ነገር እንኳን መች አሳክታለች ታውቃለች። ዝናው አንድ ነገር አዟት ማህሌት መች አሳክተው ታውቃለች። ዝናው ደግሞ እንደዚህ አይነት ሴት አይወድም። እንግዲህ ዝናው ከዚህ በፊት ምንድነው ያላት ማህሌትን? ሞገስን አስገድይልኝ ብሏታል። ሞገስን ካስገደልሽ ያን ቤት በስምሽ አዞርልሻለሁ ብሏታል። ወይም ቤት ሊሰጣት ነው። ስለዚህ ማህሌት ከፊት ለፊቷ ትልቅ የሚታያት ቤት ነው። አሁን ላይ ምንም የላትም። ከኤፍራታ ጋር ጠብሽ ላይ ናት። ዝናውን የሚከፍልላቸው። ስለዚህ ያላትን እንኳን አንድ ተግባር ማድረግ አልቻለችም። ማህሌት ምንም ሊሳካላት አይችልም። ስለዚህ ዝናውና ማህሌት መቼም የማይስማሙ ነው የምላችሁ። ለምን? ዝናው አርግ ሚላትን ማድረግ አትችልም። ይሄንን ማድረግ የማትችል ልጅ ዝናውን እንዴት አርግቶ ነው ልቡን የሚከፍትላት? ቢያንስ እንኳን ከሷ ጋር እንኳን ለመተኛት ቢያስብ እንኳን ዝናው ቢያስብ እንኳን ማህሌት ለዝናው ያላትን ነገር በሙሉ ፈጽማ አሳይታ ማንነቷ ማሳየት አለባት። ማህሌት ሲጀምር ምንም አይሳካላትም። ህልምና ቅዠት ላይ ናት። ዝናው የሚላት ራሱ እውነትም ይመስላታል። ዝናው ሙድ ያዘባት ቢሆንስ? ለምን ዝናውን አሁን ቤት ለሷ የሚሰጣት መቼም አይሰጣትም ዝናው። ስለዚህ ዝናው በጣም ከባድ ሚዛን ነው። የጭንቅላት ጨዋታ ነው የሚጫወትባት። ሞገስ እንዲሞት ስለሚፈልግ ብቻ እሱ ወንጀለኛ እንዳይባል ማህሌትን ሞገስን አስገደለችው ይላትና ጭራሽ ወንጀል ውስጥ ከተዋት ቢሞት እንኳን ሞገስ ማህሌትን በዚህ ያስፈራራ ከፈለገ ዝናው ሌላ ወንጀልም ያሰራታል። ለምን? በቃ አንዴ አእምሮዋን አይቷታል ማለት ነው። እሱ ባለው መንገድ ነው በቃ የምትሄደው። ግን ማህሌት በጣም የሚገርመኝ ነገር የእሱ ሐሳብ ደግሞ ሉላ በመጥፋቷ ዝናው ብቸኛ ነው በማለት እንግዲህ ዝናው አብረው ለመተኛት ስትሞክር ዝናው እንግዲህ ይሄን ነገር መቼም እንደማይፈቅድላት እብድ አርግቶ አባሯታል ከዛ ቤት በሌሊት። ስለዚህ
ማህሌት አሁን ላይም ተስፋ አልቆረጠችም። እንግዲህ ዝናውን ለማጥመድና አሁንም ዝናውን ከዝናው ጋር ለመተኛት ሌላ ዘዴ ያሰበች እንደሆነ እንግዲህ ከኤፍራታ ጋር ያወሩ ነው። ስለዚህ ኤፍራታም እንግዲህ ተደርባ ምን እያለች ነው? ችግር የለውም እሺ ካለሽ አግቢው ለኛም ተርፊያለሽ እያለች ነው። እንግዲህ ኤፍራታ ዝናው አደገኛ መሆኑን ታውቃለች እኮ ማህሌትንም ትነግራታለች። ግን ኤፍራታ የሚያሳስባት ብር ሲነሳ የሆነ ጥቅም ካለው እሺ ነው የምትለው ጠብሽ ስለሆነች ማለት ነው። ስለዚህ አሁን ላይ ያበረታታቻት ነው። ማህሌት ከዚህ ከፋ ደግሞ ዝናው ዱቄት አርግቶ እንዳያረጋት ፈራለሁ ማለት ቅጥቅጥ እንዳያረጋት። በአሁኑ አልመታትም፣ ግን በሚቀጥለው ሌላ ሙከራ ካደረገች ዝናው ጭራቅ ነው የሚሆንባት። እሱ ሉላን እንዴት ነው ማገኛት ሚስቴን ብሎ በሚጨነቅበት ታይም ላይ ማህሌት ወይ ሞገስን አላስገደለችለት ወይ ደግሞ ሉላ የት እንዳለች አልጠቁመችለት ወይ እሱ በሚፈልገው ልቡ የሚያስበውን ነገር አብራ ተከትላ ለማሳካት አትሯሯጥም። ጭራሽ ማህሌት የምታስበው እንዴት አርግቼ ዝናው ማስተኛው ቁልቁል እየወረደች ነው በራሷ ዛቢያን ያለችው። ስለዚህ ዝናው ጭራሽ በቃ ከአእምሮ በላይ ነው የምትሆንበት ማለትም ትወርድበታለች በጣም። ስለዚህ ቅጥቅጥ ነው የሚያረጋት። ከዛ በኋላ በቃ ዝናውና ማህሌት ይጣላሉ። ከተጣሉ ግን ለብሩክና ለሞገስ አሪፍ ይሆንላቸዋል። ዝናው ብቻውን ይሆናል። ዝናው ብቻውን ሆኖ ይፋለማቸዋል። ጎበዝ ነው፣ ብቻውን ይፋለማቸዋል። ማህሌት እኮ እሷ መጣችበት እንጂ እሷ አልመጣባትም ሲጀመር። ግን አሁን ላይ ዝናው ከሞገስ ጋር ጥለኛ ስለሆነ ማህሌትም አሁን ላይ ሞገስም ከሞገስ ጋርም ጥለኛ ናት፣ ከብሩክ ጋርም ጥለኛ ስለሆነች በዚህ ሰበብ ዝናው ጋር ቀረበችው እንጂ ዝናው መጀመሪያም ቢሆን በራሱ መንገድ ነው የሚሄደው። ማህሌት ግን ቀርበው አንድ ነገር ዝናው ያላትን ነገር በሙሉ ስለማታደርግለት ከዝናው ጋር በዚህ መንገድ ይቀጥላሉ ብዬ አላስብም። እንግዲህ ሌላኛው ጉዳይ ሞገስ እንግዲህ ለሉላ እንግዲህ እውነቱን ነግሯታል። ማለትም እስከዛሬ ድረስ ሴቶችን መበቀልና እስከዛሬ ድረስ ሴቶችን ለምን እንደሚበቀል ነግሯታል። ለምንድን ነው የሚበቀለው? እንግዲህ ሉላ ድሃ ብላ ጥላው ሄደች ይመስለው ነበር። ስለዚህ እሱ ሀብታም ከሆነ በኋላ በብሩ ሴቶችን እየተበቀለ ከሴቶች ጋር እየተኛ ያንን ስሜት እየተወጣ ማንነቱን ማሳየት ነበር የሚያስበው። ግን ሉላ ሞገስ ድሃ ብላ እንዳልጣለችውና ሉላ ለሞገስ ብላ ሳክሪፋይ ከማትወድ ሰው ጋር ሁሉ አመት መኖሯን ሲያቅ እንግዲህ ተጸጸተ ማለት ነው ሞገስ። ስለዚህ ሉላ ግን ምንም አላለችውም። ሞገስ ይሄንን ሚስጥር መናገሩ ለሉላ በጣም አሪፍ ነገር ነው። ለምን ይሄ ከማህሌት ጋር መተኛቱን ከሴቶች ጋር እንደተኛ ይሄን ሁሉ ሚስጥር ማውራቱ አሁን ላይ ለሉላ ትልቅ እውነት ነው። ቢደብቃት ኖሮ ሉላ ትጎዳ ነበር። ለምን ሉላ ግልጽ ስለሆነችና ለሱ ብላ በወሬ ብቻ ሳይሆን በተግባር ያሳየች ጀግና ስለሆነች ማለት ነው። ስለዚህ አሁን ላይ በስተመጨረሻ የምላችሁ ነገር ምንድነው? ሞገስ አሁን ላይ ሽጉጡን ተቀብሎ እንዳይደፋው ፈራለሁ። ጥንቃቄ ማድረግ አለበት። አሁን ላይ ያንን ጠየቀው አልጠየቀው ዝናው እንደሚከታተለው ሉላ ነግረዋለች። በቃ ሉላ ስለጠፋች ዝናው ይከታተለዋል። ማህሌትም የሱ ጥለኛ ናት። ማህሌትም ነገ የሆነ ነገር ታስደርገኛለች፣ ማህሌትም ልልክብኝ ትችላለች ብሎ ማሰብ ያለበት ሰው ነው ሞገስ። ሁለቱም ጥለኛ ስለሆኑ ማለት ነው ከሞገስ ጋር። ስለዚህ አሁን ላይ ሰውየውን አስፈራርቶ ማን ይላከ ይለዋል። ሰውየው ካወራ ዝናውና ማህሌት ብሎ ያወራል። ማህሌትን ይላከችኝ ነው የሚለው። ስለዚህ ማህሌት ልታስገድለው እንደምትፈልግ ያውቃል። ለምን ብዙ ነገር ስላደረጋት ሞገስ አበላሽቶባታል። የብሩኬን ምሳሌ ንከምና ልታበላሽ ነበር፣ አበላሽቶባታል አውቆ ሞገስ። ለምን ጎበዝ ነው። ራይድ መስሎ ሄዶ ስላበላሽባት እንግዲህ ማህሌትም ሞገስን ለመግደል በጣም ነው የምታስበው። ዝናው ስላላት ብቻ ሳይሆን ለራሷ ስትልም ነው እሱ እንዲሞት የምፈልገው። እንግዲህ ሞገስ አሁን ላይ ጥንቃቄ ማድረግ አለበት ነው የምላችሁ። እዛጋ ማህሌትና ዝናው ማን ይላከ ብሎ መጠየቁ ለሱ ትልቅ ለሱ ብዙም አሪፍ ነገር ነው ብዬ አላስብ። ለምን በቃ ሰው እንደሚላክበት ያውቃል። የሚፈልገው ሰው ሊገለው የሚፈልገው ሰው እንዳለ ያውቃል ጥለኛ ስለሆነ። ስለዚህ ወይ ሰውየውን አስፈራርቶ ማባረር ነው ያለበት። ቢጠይቀውም ከነገረው ካልነገረው ደግሞ ሰውየውን አስፈራርቶ ማባረር ነው ያለበት ብዬ አስባለሁ። ግን ሰውየው ሽጉጡን ተቀብሎ ከያዘው ግን ሞገስን ይገለዋል። ለምን ማህሌት አሁን ካሁን በኋላ ነካክቶ አይተውትም። ሽፍቶቹ ሞገስን ካገኙት ገለውት ነው የሚሉት። በቃ አለቀ። ካልገደልከው አንተን ነው መገለል ብሎታል ዝናው ሽፍታውን። ስለዚህ ሽፍታው አሁን ላይ ሊገለው ይችላል ብዬ አስባለሁ ሞገስን ተቀብሎ ቶሎ ሞገስ የሆነ እርምጃ ካልወሰደበት። እስቲ እናንተስ በዚህ ጉዳይ ላይ ምንድነው የሚሰማችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።